$6.1 ሚሊዮን ዶንኪቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪቲዩብ ኮሚሽን ተከፍሎታል። ተወዳጁ ድምፃዊ ጎሳዬ ተስፋዬ የጤና ችግር አጋጥሞት ወደ ሀገር ቤት እንደተመለሰ ተሰምቷል። ይህም ብዙ አድናቂዎችን አስጨንቋል። ያጋጠመው የጤና ችግር ምንድነው የሚለውን በዝርዝር እነግራችኋለሁ። ሰሞኑን በሁሉም ማህበራዊ ሚዲያ ላይ ማለት ይቻላል ትልቅ መነጋገሪያ የነበረው የኮሜዲያን እሸቱ ዶንኪቲዩብን እንታደግ የሚለው ጥሪ ዛሬም መነጋገሪያ እንደሆነ ቀጥሏል። ይህን ጥሪ ተከትሎ ብዙ ታዋቂና ታላላቅ ሰዎች የተለያየ አስተያየት እየሰጡ ይገኛሉ። ከነዚህ መካከል በቅርቡ 50ኛ ዓመቱን የደፈነው ተወዳጁ ድምፃዊ ቴዲ አፍሮ፣ ጋዜጠኛ ሰይፉ ፋንታሁን፣ አርቲስት ማንዴላና ሌሎችም ሰዎች የተለያየ አስተያየትና ድጋፍ ሰጥተዋል። ምን አሉ የሚለውን ነገር በዝርዝር እነግራችኋለሁ። ከእናንተ የሚጠበቀው ቻናሉን ሰብስክራይብ፣ ቪዲዮውን ደግሞ ላይክ፣ ሼር አድርጎ መጀመር ነው። መልካም ቆይታ። ይህ በርኖስ ቲዩብ ነው። ወደ ቀዳሚው መረጃ ስናልፍ ተወዳጁ ኢትዮጵያ የሙዚቃ ኮከብ ድምፃዊ ጎሳዬ ተስፋዬ በታላቋ ብሪታንያ ለንደን ከተማ ላይ የሙዚቃ ኮንሰርት ነበረው። በዚህ የሙዚቃ ኮንሰርት ለታደሙት የዲያስፖራ ማህበረሰብ አባላት በተሳካ ሁኔታ አቅርቦ ካጠናቀቀ በኋላ በገጠመው ድንገተኛ የጤና እክል ምክንያት ወደ ሀገር ቤት መመለሱን አሳውቋል። ድምፃዊው በይፋዊ የማህበረሰብ ትስስር ገጹ ላይ በአውሮፕላን ማረፊያ ውስጥ በዊልቸር ላይ ተቀምጦ የሚያሳይ ምስል በማጋራት አድናቂዎችን ያሳሰበ አጭር መልእክት አስተላልፏል። በመልእክቱም ታምሜ የገባው ስለሁሉ ግን እግዚአብሔር ይመስገን በማለት የገለጸ ሲሆን የሙዚቃ ኮንሰርቱን አቅርቦ ከጨረሰ በኋላ ስለገጠመው የጤና እክል አይነትም ሆነ ስለህመሙ ዝርዝር መረጃ እስካሁን ያበራ ወይም የወጣ ነገር የለም። ጎሳዬ ተስፋዬ በኢትዮጵያ ዘመናዊ ሙዚቃ ኢንዱስትሪ ውስጥ ላለፉት 2 አስርት ዓመታት ጉልህ ስፍራ ከሚሰጣቸው በልዩ የድምጽ ቀናውና በተወዳጅ የፍቅር ዜማዎቹ ከፍተኛ አድናቆትን ካደረፉ ታላላቅ አርቲስቶች አንዱ ነው። በለንደን የነበረውን ታላቅ የሙዚቃ ኮንሰርት በድምቀት አቅርቦ ከጨረሰ በኋላ ይህ የጤና እክል መጋጠሙን ተከትሎ በርካታ የሙዚቃ አፍቃሪዎች፣ የጥበብ አጋሮችና አድናቂዎቹ በማህበራዊ ሚዲያ ገጾች ላይ ፈጣን የሕክምና ማገገም እንዲያገኝና ወደ ቀድሞ ጤናው እንዲመለስ ያላቸውን ልባዊ ምኞትና ጸሎት በመግለጽ ላይ ይገኛሉ። እኔም በቶሎ ወደ ጤናው ተመልሶ ያን ድምጹን እንድንሰማው ከልቤ እመኛለሁ። በዚህ ሳምንት ትልቅ መነጋገሪያ የነበረው ኮሜዲያን እሸቱ መለሰ ለዶንኪቲዩብ ያቀረበው አስቸኳይ የድጋፍ ጥያቄ ነበረ። ዩቲዩብ ቻናላችን አሁን ላይ በኢኮኖሚ ደረጃ ሰርቫይቭ ማድረግ አቅቶታል። ይሄን ሰርቫይቭ ለማድረግ ብዙ ነገር አድርገናል። ለምሳሌ በጣም ብዙ ሰራተኞች ይህን የድጋፍ ጥሪ ተከትሎ የድጋፍ ጥሪውን የሚደገፉም የሚቃወሙ ሰዎች እየሰማን እንገኛለን። በቅርብ 50ኛ ዓመቱን የደፈነው ድምፃዊ ቴዎድሮስ ካሳሁን ወይም ቴዲ አፍሮና ባለቤቱ አርቲስት አመለሰት ሙጬ ዶንኪቲዩብ የገጠመውን ከባድ የገንዘብ ቀውስ ተከትሎ ቀዳሚ አጋርነት ጥሪ አስተላልፈዋል። ሚዲያው የኢትዮጵያን ባህል በጎነትና አንድነት በማስቀደም ላለፉት ዓመታት የሰራውን በርካታ በጎ ስራዎች በማስታወስ መላው ኢትዮጵያ ሕዝብ ፈታኝ በሆነው በዚህ ሰዓት ከተቋም ጎን ሊቆሙ እንደሚገባ ማህበራዊ ጥሪ አቅርበዋል። በተመሳሳይ መልኩ አርቲስት ዮናስ ብርሃነ ወይም ብዙዎቻችን በምናቀስሙ ማንዴላና ጋዜጠኛ ሰይፉ ፋንታሁን ተቋሙ እንዳይዘጋና የዚህ የሰራተኞች የዕለት ጉርስ አደጋ ላይ እንዳይወድቅ #ሴቭ ዶንኪቲዩብ በሚለው ዘመቻ ስር በመሰባሰብ የገንዘብ ድጋፍ እንዲደረግ የጠየቁ ሲሆን በአናቂ ንግሮች የምናውቀው ዳዊት ድሪምስ ደግሞ ለእሸቱ መለሰ የሞራል ጥንካሬ በመስጠት አጋርነቱን ገልጿል። በሌላ በኩል ደግሞ የገጠመውን የፋይናንስ ቀውስ ተከትሎ በድርጅቱ የአሰራርና የአስተዳደር መዋቅር ላይ ጠንከር ያሉ የትችትና የማስተካከያ ምክር የሰጡ ታዋቂ ግለሰቦችም አሉ። ጋዜጠኛና ዩቲዩበር ታደለ አሰፋ እሸቱ በጎ ስራዎችን መስራቱ የሚደነቅ ቢሆንም የድርጅቱን የፋይናንስና የቢዝነስ መዋቅር በባለሙያና በረጅም ጊዜ እቅድ ያለመምራቱ ግን ለዚህ ድንገተኛ ቀውስ እንደደረገው በግልጽ
ተችቷል። የቢዝነስ ባለሙያው አቶ አማኑኤል አሰፋም በአንድ የዩቲዩብ ሚዲያ ስር ከመቶ በላይ ሰራተኞችን በቋሚነት ቀጥሮ ማስተዳደር ከባድ የኢኮኖሚ ስህተት መሆኑን በመጥቀስ ወደፊት ስሜታዊነትን በመቀነስ ወጪዎችን በአስቸኳይ ማስተካከልና ድርጅቱን በቁጠባ መምራት እንዳለበት መክሯል። ከተመሳሳይ የቢዝነስ ዘርፍ የመጣው የዩቲዩብ ይዘት ፈጣሪው አስሩቃ እሸቱ የህዝብ ፍቅር ስላለው ይህን ጊዜ እንደሚያልፈው ቢገልጽም የዲጂታል ገቢ አሰባሰብ መንገዶቹ ግን ይበልጥ ዘመናዊና ስልታዊ ማድረግ እንዳለበት ጠቁሟል። በአጠቃላይ የታዋቂ ሰዎች ምላሽ በሁለት ጎራ የተከፈለ ቢሆንም አብዛኞቹ ግን ተቋሙ ሙሉ ሙሉ እንዲፈርስ አይፈልጉም። በአሁኑ ወቅት እሸቱ መለሰ ከተለያዩ ታዋቂ ሰዎችና ከህዝብ የቀረቡትን ገንቢ ምክሮችና ትችቶች በጸጋ በመቀበል በቀጥታ ስርጭት የእርዳታ ጥሪዎችን በማስተላለፍና የድርጅቱን የውስጥ ወጪዎችን በመቀነስ ዶንኪቲዩብን ከጥፋት ለመታደግ ከፍተኛ ትግል ማድረግ ላይ ይገኛል። ነገር ግን አንዳንድ ግለሰቦች ደግሞ ኮሜዲያን እሸቱ መለሰ ከዚህ በፊት ለገዳማትና ለተቸገሩ ወገኖች እንደዚሁም ለበጎ አድራጎት ድርጅቶች ገንዘብ ሲሰበስብ ኮሚሽን ይቀበል ነበረ የሚል ትችትም አቀርበውበታል። ይህን ተከትሎ ኮሜዲያን እሸቱ መለሰ አባቶችና የበጎ አድራጎት ድርጅቶች እባካችሁ ወጥታችሁ ንገሩልኝ፣ መስክሩልኝ የሚል ጥሪም አቅርቧል። እሸቱ እንደሚለው ዶንኪቲዩብ በሚሊዮን የሚቆጠሩ ዶላሮችና ብሮችን ለተለያዩ አካላት ሲሰበስብ ኮሚሽን ወይም ፐርሰንት ተከፍሎታል ለሚለው ጥያቄ ተቋማቱ እውነቱን ወጥተው እንዲናገሩና ግልጽ መግለጫ እንዲሰጡ ጠይቋል። እሸቱ ባስተላለፈው ጥብቅ መልእክት ላይ የረዳቸውን በርካታ አጋጣሚዎች በጥቅል አንስቷል። ለአሜሪካው ገዳም የተሰበሰበውን 6.1 ሚሊዮን ዶላር፣ ለሰቆጣ አቡነ በርናባስ የደረሰው ከ10 ሚሊዮን ብር በላይ፣ 31 በሬዎችና ሙሉ እህል፣ በቦረና ለቀይ መስቀል ማህበር የተሰራጨው የ8 ሚሊዮን ብር እህል፣ ለደብረ ሊባኖስ ገዳም የገባው ከ34 ሚሊዮን ብር በላይ እህል ሰብስቦ አስረክቧል። ከዚህ በተጨማሪ ከመቄዶንያው ዶክተር ቢኒያም በለጠ ጋር በመሆን በ3 ቀን ውስጥ የተሰበሰበው ከ150 እስከ 200 ሚሊዮን ብር መሰብሰብ ተችሏል። እነዚህ ሁሉ ለዶንኪቲዩብ የተከፈለ ድንቡሉ ሳንቲም አለ ወይስ በነፃ ነው የሰራ ነው ሲል ይጠይቃል። 6.1 ሚሊዮን ዶላር ዶንኪቲዩብ ሰብስቧል። አሜሪካው ገዳም ኮሚሽን ነበረው፣ ሼር ነበረው፣ ተከፍሎታል። ዶንኪቲዩብ ብፁዕ አቡነ በርናባስ ሰቆጣ ከ10 ሚሊዮን ብር በላይ በአካውንት 31 በሬ፣ አንድ መኪና ሙሉ እህልና ልብስ ሰቆጣ ድረስ መተን ስናደርስ ለዶንኪቲዩብ ከፍለዋል። ስንት ብር ከፍለው ይሆን? የኢትዮጵያ ቀይ መስቀል ማህበር ቦረና ላይ የ8 ሚሊዮን ብር እህል ስናከፋፍል ዶንኪቲዩብ ኮሚሽን ተከፍሎታል። የደብረ ሊባኖስ አባቶች ከ34 ሚሊዮን ብር በላይ እህል ተገዝቶ ለገዳሙ ሲገባ ለዶንኪቲዩብ ስንት ብር ከፍላችሁ ይሆን? ስንት ብር ኮሚሽን ከፍላችኋል? ለዶንኪቲዩብ የከፈላችሁት ነገር አለ? አካውንታችን ውስጥ ያስገባችሁት ገንዘብ አለ? እውነት ነው። ብፁዕ አቡነ ቀውስጦስ በተገኙበት ትልቅ የምሳ ግብዣ ተደርጎ ለኔና ለባለቤቴ ካባ አልብሳችሁናል፣ ገድለ ተክለ ሃይማኖት ሸልማችሁናል፣ ለሰራተኞችም ገድለ ተክለ ሃይማኖትና ነጠላ ሸልማችኋል። ከዛ ውጪ ግን እውነታው ምንድነው? እስቲ የኢትዮጵያ ሕዝብ ይወቀው። የጥቁሯ ማርያም ካህናት መጥተው እዚህ ድረስ እውነቱን ተናግረው ሄደዋል። በጥቁሯ ማርያም ቤተክርስቲያን ስራ ዙሪያ ዶንኪቲዩብ ድንቡሎ ሳንቲም አልተከፈለውም ብለው ተናግረው ሄደዋል። በዚህ አጋጣሚ የምወደውን ማከብረውን ብንያምንም እጠብቃለሁ። ከመቄዶንያ ከ150 እስከ 200 ሚሊዮን ብር በ3 ቀን ሰብስበናል። ታዲያ ዶንኪቲዩብ ኮሚሽን ተከፍሎታል? ፐርሰንት ተይዞለታል? በክፍያ ደረጃ ለዶንኪቲዩብ የተከፈለ አንድ ብር አለ? እጠብቃለሁ። ወንድሜ ብንያም ዶክተር ብንያም በለጠንም
እጠብቃለሁ። ኮሜዲያን እሸቱ ይህንን አሁን ላይ መሻቱ ለሁለት ዋና ዋና ምክንያቶች እንደሆነም ይናገራል። ህዝቡ አሁንም ሆነ በቀጣይ ለሚሰሩ የበጎ አድራጎት ስራዎች የሚሰጠው ገንዘብ ወዴት እንደሄደና ለእሸቱ ሳይሆን ለተቸገሩት እንደሚደርስ እርግጠኛ እንዲሆን ከስር የሚመጡ ወጣቶች በዲጂታል ሚዲያ ማገልገል ማለት ምን ማለት እንደሆነ በትክክል እንዲረዱ ነው ብሏል። እሸቱ ከመቄዶንያው ቢንያም በለጠ ከኢትዮጵያዊ ጀንደረባ ትውልድ ከብፁዓን አባቶች አቡነ ቴዎፍሎስ፣ አቡነ በርናባስና አቡነ ዲሜጥሮስ እንደዚሁም ከደብረ ሊባኖስና ከጥቁር ውሃ ማርያም አባላት በቪዲዮና በደብዳቤ የተደገፈ ግልጽ መግለጫ እንጂ ዝምታ እንደማይፈልግ አስታውቋል። አሁን እውነታችሁ ካልተናገራችሁ ህዝቡ እሸቱ ገንዘቡን ተቀብሏል ብሎ እንዲያስብ ያደርጋል ሲል መልእክቱን አስተላልፏል። ይህ የወጣቶችና በጎ አድራጎት ስራ ግልጽነት ጥያቄ የኮሜዲያን እሸቱ መለሰ ዶንኪቲዩብን ታደግ የሚለው ጥሪ ዛሬ መናገሪያ ሆኖ ቆጥሯል። የእናንተ ሀሳብ ምን ይመስላል የሚለውን እስኪ ኮሜንት ላይ ጻፉልን። የዛሬን በዚህ አበቃን። በቀጣይ በሌላ ቪዲዮ እስከምንገናኝ ቸር ያገናኘን።